በክርስቶስ ኢየሱስ ማመን ማለት በተሰራ ነገር ላይ ማመን ማለት ነው። በተሰራ ነገር ላይ አምኖ መዳን ማለት ነው። በዚህ መንገድ ካልሆነ በስተቀር የሰው ልጅ ሊድን አይችልም። በስራው ሊድን አይችልም። በስራ አይጸደቅም። ይሄ በጣም ክርስትና እምነት ውስጥ መሰረታዊ ጥያቄ ነው። መጀመሪያ ግን መዳን ምን ማለት ነው የሚለውን ብንረዳ ደስ ይለኛል። መዳን ማለት ምን ማለት ነው? ወይም ደግሞ ሳልቬሽን ኮንሰፕቱ ምንድን ነው? ለመዳን የሰው ልጅ የምድንበት መንገድ ምንድን ነው የሚለውን ለመረዳት ኮንሰፕቹዋሊ ሳልቬሽን ራሱ ወይም ደግሞ መዳን የሚለው ነገር ምንድን ነው የሚለውን ብንመለከት ደስ ይለኛል። መጀመሪያ የሰው ልጅ ለመዳን አስቀድሞ ከአዳምና ከሔዋን የመጣበትን ኃጢአት የሚያስወግድበት መንገድ ያስፈልገዋል ማለት ነው። ያ ማለት ደግሞ ማለት ነው ኖርማሊ የሰው ልጆች ኃጢአተኛ ናቸው። ምክንያቱም ሁሉም በድለዋልና፣ ማንም ጻድቅ የለም፣ ሁሉም በድለዋልና ኃጢአት ሰርቷል፣ ሁሉም በኃጢአት ውስጥ ወድቋል ስለሚል እግዚአብሔር ቃል። ስለዚህ የኃጢአት ይቅርታ ያስፈልገናል ማለት ነው። ከእግዚአብሔር አብ ጋር መታረቅ አለብን ማለት ነው። አንድ ሰው ዳነ የምንለው ከእግዚአብሔር ከአባቱ ጋር ታረቀ ማለት ነው። ያልዳነበት ምክንያቱ ምን ነበረ? ከአባቱ ጋር መጣላቱ ነበር። ስለዚህ ክርስቶስ ኢየሱስ ያስፈልገዋል። ክርስቶስ ኢየሱስ ለምንድን ነው የሚያስፈልገው? ከአባቱ ጋር ሊያስታርቀው። ስለዚህ የኃጢአትን ይቅርታ ማግኘት አለበት። በማን በኩል? በክርስቶስ ኢየሱስ በኩል። በክርስቶስ ኢየሱስ በኩል ከእግዚአብሔር አብ ጋር መታረቅ ይገባዋል ማለት ነው። ስለዚህ ይሄ ነገር ነው የሚያጸድቀው ሰውን። አንድ ያላመነን ሰው አምኖ እንዲጸድቅ የሚያደርገው በክርስቶስ ኢየሱስ ላይ ያለ እምነት እንጂ ስራው አይደለም። የሰው ልጅ በስራው መዳን አይችልም። ማንም ሰው በስራው መዳን አይችልም። ስለዚህ መዳን የሚገኝበት መንገድ በክርስቶስ ኢየሱስ ማመን ነው። በክርስቶስ ኢየሱስ ማመን ማለት በተሰራ ነገር ላይ ማመን ማለት ነው። በተሰራ ነገር ላይ አምኖ መዳን ማለት ነው። በዚህ መንገድ ካልሆነ በስተቀር የሰው ልጅ ሊድን አይችልም። በስራው ሊድን አይችልም። በስራ አይጸደቅም። ስለዚህ ጽድቃችን የሚቆጠረው በክርስቶስ ኢየሱስ በማመን በክርስቶስ ኢየሱስ በመሰወር ከዛ በክርስቶስ ኢየሱስ በመሰወራችን ምክንያት ከእግዚአብሔር ጋር እንታረቅና በክርስቶስ ኢየሱስ ማመናችን ጽድቅ ሆኖ ይቆጠርልናል ማለት ነው። ከዚህ የተነሳ መዳን ለምንድን ነው የሚያስፈልገን? መዳን የዘላለም ሕይወት ይሰጠናል። በሰማይ ቤት የዘላለም ሕይወት እንዲኖረን ያደርጋል። በምድር ላይ ስለምንኖረው ኑሮ አይደለም። ከኃጢአት ተላቀን ከእግዚአብሔር ጋር ደግሞ ህብረት አድርገን የዘላለም ሕይወት እንድንወርስና በእግዚአብሔር አብ ዘንድ እንድንኖር ያደርገናል። ወይም ደግሞ ከኃጢአታችን ታጥበን በክርስቶስ ኢየሱስ ውስጥ ተሰውረን ከእግዚአብሔር አብ ጋር ታርቀን በቀኙ ላይ እንድንሆን ያደርገናል ማለት ነው። ለዚህ መሰረታዊ የሆኑ 4 ስቴፖችን ማንሳት እንችላለን። እንደ 4 ስቴፕ የመጀመሪያውን ብናነሳው ማመን ነው። ማመን አለብን። ማመን ከምንድን ነው የሚጀምረው? መጀመሪያ ኃጢአተኛ ነኝ ብሎ ከማመን ነው። ኃጢአትን የሚያስወግደው ደግሞ የእግዚአብሔር በግ ክርስቶስ ኢየሱስ ነው። ስለዚህ በክርስቶስ ኢየሱስ ኃጢአተኛ መሆናችን ካመንን ፈውስ እንደሚያስፈልገን እናውቃለን ማለት ነው። የታመመ ሰው ነው ሐኪም ቤት የሚሄደው። ስለዚህ ታመናል ብለን ኃጢአት ታመናል ብለን ካሰብን ከኃጢአት ደግሞ ፈውስ እንደሚያስፈልገን እናምናለን። ያ ፈውስ ደግሞ ክርስቶስ ኢየሱስ ላይ ማመን ይሆናል ማለት ነው። በተሰራ ስራ ላይ ማመንን የሚጠይቅ ይሆናል ማለት ነው። ይሄ ለምንድን ነው? ክርስቶስ ኢየሱስ የሞተው የምትክ ሞት ነው። ክርስቶስ ኢየሱስ ጻድቅ ሆኖ ሳለ እኛ ግን ኃጢአተኛ ሆነን ሳለን ለኃጢአተኛው ጻድቅ ምትክ ሆኖ ስለገባ የሞተው ሞት ሰብስቲቱሽናሪ ዴዝ ስለሆነ በዚህ ሞት ውስጥ ክርስቶስ ኢየሱስ የሞተው ለኔ ነው ወይም ደግሞ እኔን ተክቶ ነው የሞተው የሚል እምነት ያስፈልጋል። ይሄ እምነት ደግሞ የክርስቶስን ሞትና ትንሣኤን ማመን የሚፈልግ ይሆናል። ከዛ በኋላ ሪፔንት ማድረግ አለብን። ንስሐ መግባት አለብን። ኃጢአታችን እስካልተናዘዝን ድረስ፣ ንስሐ እስካልገባን ድረስ ኃጢአታችን ልማር አይችልም። ኃጢአታችን ልማር የሚችለው ንስሐ ስንገባ ነው። ኃጢአተኛንን ብለን አምነን የእግዚአብሔር ልጅ ደግሞ ክርስቶስ ኢየሱስ ያስፈልገናል ብለን ወደ ክርስቶስ ኢየሱስ ምሕረት መመለስ ይጠበቅብናል ማለት ነው። ሶስተኛው በአንደበታችን ኢየሱስ ክርስቶስ ጌታ እንደሆነ ልንመሰክር ይገባል ማለት ነው። ኮንፌሽን ያስፈልጋል። ኮንፈስ ማድረግ ማለት አምነን ገብቶን ተረድተን በፍጹም ልባችን ካመንን በአንደበታችን የኢየሱስ ክርስቶስን ጌትነት በመናገር ውስጥ ሙሉ እምነታችንን ዲክሌር እናደርጋለን። ውስጣችን ያመነው ነገር ጻፍሉ ሲናገር የሰው ልጅ የሚያወራው ልብ ውስጥ ሞልቶ ከተረፈው ነው ስለሚል ውስጣችን በእርግጥ ሞልቶ ከሆነ የክርስቶስ ኢየሱስ ፍቅር የገባን ሰላም ካለ ያ ደግሞ በአንደበታችን ወጥቶ መነገር ይችላል ማለት እንችላለን። ድፍረት የምናገኘው ውስጣችን በደንብ ሲያምን ስለሆነ። አራተኛው ስቴፕ መቀበል ነው። ተሰርቶልናል። ያለቀለት ነገር ነው። ክርስቶስ ኢየሱስ መስቀል ላይ ሰርቷል። ቀላል አልነበረም። መዳንን ቀላል ያደረገው ክርስቶስ ኢየሱስ ከባዱን ዋጋ ስለከፈለ። መዳን ቀላል የመሰለን ክርስቶስ ኢየሱስ ከባዱን ዋጋ ጎልጎታ ላይ ስለከፈለ ነው። በጎልጎታ ላይ የተሰራው ስራ በጣም ከባድ ነበር። ክርስቶስ ኢየሱስ ግን ችሎታል። እኔና ያላመኑ ሰዎች ሁሉ መዳን ስላለባቸው፣ የሰው ልጆች ሁሉ መዳን ስላለባቸው ክርስቶስ ትልቁን ዋጋ ከፍሎታል። ነቀፋውን ተቀብሏል፣ ስድቡን ተቀብሏል፣ እርግማኑን ተቀብሏል፣ ሁሉንም ነገር ተቀብሎት ስለኛ እጁና እግሮቹን በሚስማር ተቸንክረው በመስቀል ላይ ውሎ
ጎኑን ተወግቶ ደምና ውሃ ተንጋግቶበት በግርፋት ብዛት ገላውን ቆስሎ የእሾህ አሜከላ ተጭኖበት አናቱ ላይ ስድብን ቀምሶ ጥፊውን ቀምሶ እስቲ እግዚአብሔር ልጅ ከሆንክ ራስን አድን ተብሎም ተሰድቦ በዚህ ሁሉ ውስጥ ክርስቶስ ኢየሱስ ያለፈበት ያ መንገድ ቀላል ስላልሆነ ደግሞ ከአመፀኞች ጋር ተቀጥሮ በመስቀል ላይ መሞት ቀላል ነገር ስላልነበረ ከባድ ዋጋ ከፍሎታል። ከዚህ የተነሳ ነው ቃሉ መቀበል የሚል ቃል የመጣው። ክርስቶስ ኢየሱስ የሰራልህን ስራ መቀበል አለብህ ማለት ነው። ከተቀበልከው ድነሃል ማለት ነው። ካልተቀበልከውስ አልዳንክም፣ አላመንክበትም ማለት ነው። ስለዚህ ክርስቶስ ኢየሱስ የሰራልህን ስራ አምነህ መቀበል በቃ የራስ ማድረግ ወይ ፐርሰናል ሳልቬሽን የግል ማድረግ አለብህ ማለት ነው። ድነቱን የግል የምናደርግበት መንገድ በክርስቶስ ኢየሱስ በተሰራልን ስራ በሱ ላይ ማመን ነው። ክርስቶስ ሁሉንም ገግ ሰርቶልኛል፣ እኔ በክርስቶስ ውስጥ ገብቼ ጠፋለሁ ማለት ነው። ምክንያቱም ኢየሱስ ክርስቶስ ስለኛ ጽድቅ ሆኖ ስለቀረበ እኛ በክርስቶስ ውስጥ ስናልፍ እኛ የእግዚአብሔር ጽድቅ እንሆናለን ማለት ነው። ከዚህ የተነሳ እነኚህ ነገሮች ምናልባት በጥቅስ ደግፎ ማውራት ተገቢ ሊሆን ስለሚችል ለምሳሌ ከዮሐንስ 3:16 17 እና 18 ብንነሳ እግዚአብሔር ብቸኛ ልጁን ኢየሱስ ክርስቶስን ወደዚህ ምድር የላከበት ምክንያት ማንም ሰው እንዳይጠፋ ሁሉም ሰው በክርስቶስ ኢየሱስ አምኖ መዳን ይችል ዘንድ ነው። ከዚህ በጣም የሚያስገርም ጥቅስ አለ ቀጥሎ ያለው። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለም በእርሱ ለመዳን ነው። በዓለም ላይ ሊፈርድ አይደለም ክርስቶስ ኢየሱስን ወደዚህ የላከው። በክርስቶስ ኢየሱስ በማመን ውስጥ ግን ሰዎች እንድድኑ ለማድረግ ነው። በክርስቶስ አምነው ክርስቶስ በሰራላቸው ስራ ላይ አምነው እንድድኑ ነው። ሰዎች ካላመኑ ምን ይሆናል የሚለው እዚህ ቦታ ላይ ተጠቅሷል። በእርሱ የሚያምን ሁሉ አይፈረድበትም ማለት። የሚያምን ሁሉ የዘላለም ሕይወት አግኝቷል ማለት አይፈረድበትም። ለምን? የዘላለም ሕይወት አግኝቷል። በክርስቶስ ኢየሱስ አምኗል። በተሰራለት ስራ ላይ አምኗል። ጽድቄ ኢየሱስ ነው ብሏል። እኔ ኃጢአተኛ ነኝ ብሏል። በክርስቶስ ኢየሱስ በኩል ግን ድነት አግኝቻለሁ ብሏል። ከእግዚአብሔር አብ ጋር ታርቄያለሁ ብሏል። አሁን ከአባቴ ጋር ሰላም ነኝ ብሏል። ከአባቱ ጋር ሰላም የሆነ ሰው ሰላሙ የዘላለም ነው ማለት ነው። ስለዚህ የዘላለም ሕይወት አግኝቷል ማለት ነው። ያላመነ ሰው ምን ይሆናል የሚለው ዋነኛ ጥያቄ ነው እዚህ ጋር። የዘላለም ሕይወት በክርስቶስ ኢየሱስ በማመን የሚገኝ ከሆነ የዘላለም ሕይወት ደግሞ የምናጣው በክርስቶስ ኢየሱስ ባለማመን ነው ማለት ነው። ስለዚህ እዚህ ቦታ ላይ ምንድነው የሚለው? በእርሱ የማመን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል። በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል። ስለዚህ መዳንም አለመዳንም ቅጽበታዊ ነው ማለት ነው። የዳነው በክርስቶስ ኢየሱስ በማመን ቅጽበታዊ ነው። በቃ አሁን አመን ዳን። ስለዚህ ካላመን በክርስቶስ ኢየሱስ ካላመን ደግሞ አሁኑ ተፈርዶብናል፣ ፍርድ ሆኗል ማለት ነው። ስለዚህ በክርስቶስ ኢየሱስ ማመን የዘላለምን ሕይወት ያስገኛል። መዳን የሚገኝበት መንገድ በክርስቶስ ኢየሱስ ማመንና ክርስቶስን የግል አዳኝ አድርጎ ክርስቶስን እየመሰሉ ከመኖር ጋር የተገናኘ ነው። ሮሜ ምዕራፍ 10 ቁጥር 9 እና 10 ላይ ያለው ጥቅስ በተመሳሳይ ሁኔታ እንደዚህ ይላል። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔር አብ ደግሞ ከሙታን እንዳስነሳው በልብ ብታምን ትድናለህ። ስለዚህ ድነት የሚገኝበት መንገድ ኢየሱስ ጌታ እንደሆነ በአፍ መስከርና በልብ ደግሞ እግዚአብሔር አምላክ ከሙታን እንዳስነሳው ማመን የዘላለምን ሕይወት ይሰጣል። ድነት የሚገኝበት መንገድ ይሄ ነው ማለት ነው። የምትጸድቀው በልብ በማመን ነው፣ የምትድነው ደግሞ በአፍ በመመስከር ነው ይላል። ስለዚህ እግዚአብሔር ቃል በደንብ እንደሚያስረዳን በምሳሌ ጥቅሶቹን ጠቅሰን እንደምናወራ ሁሉ የእግዚአብሔር ቃል ዘላለማዊ እውነትነት ስላለው ከዚህ ቃል ተነስተን የምንረዳው ነገር ምንድነው? ማንም ሰው ሊድን የሚችልበት ብቸኛ መንገድ በክርስቶስ ኢየሱስ ማመን ነው ማለት ነው። ያለ ክርስቶስ ኢየሱስ መዳን አይመጣም። ያመነ ሰው ምን ያደርጋል? ያመነን ሰው እንዴት እናውቃለን ካለን በአንደበቱ ሲመሰክር እናያለን፣ በአፉ ሲመሰክር እናያለን፣ በልቡ ደግሞ በክርስቶስ ኢየሱስ እግዚአብሔር ልጅ ሆኖ ከሙታን መነሳቱን ደግሞ አምኗል ማለት ነው። ከዚህ ጋር ዋቢ አድርገን ሌሎች ጥቅሶችን ምናልባት ማንሳት አስፈላጊ ሆነው ከተሰማን ዮሐንስ ምዕራፍ 14:6 ላይ ኢየሱስም እንዲህ አለ፣ እኔ አለ ከእኔዎች ውስጥ አንዱ ነው፣ መንገዱ እኔ ነኝ፣ እውነትና ሕይወትም ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚያደርስ መንገድ። ኢየሱስ መንገድ፣ ሕይወት፣ እውነት ነው። ራሱ መንገድ ነው፣ ራሱ እውነት ነው፣ ራሱ ሕይወት ነው። በክርስቶስ ኢየሱስ በኩል ካልሆነ በስተቀር ማንም ሰው ወደ አብ መድረስ አይችልም ብሎ ክርስቶስ ኢየሱስ ተናግሯል። ስለዚህ በክርስቶስ ኢየሱስ የሚያምን ሁሉ የእግዚአብሔር ልጅ የሚሆንበት ብቸኛ መንገድ በክርስቶስ ኢየሱስ ማመን ነው። ያላመነስ አላመነም በአንዱ ልጁ በክርስቶስ ኢየሱስ ባለማመኑ ምክንያት ተፈርዶበታል ማለት ነው። ያመነ ደግሞ በአንዱ ልጁ በክርስቶስ ኢየሱስ በማመኑ ምክንያት የዘላለም ሕይወት አግኝቷል ማለት ነው። ስለዚህ ክርስቶስ ኢየሱስ እውነት ነው። ክርስቶስ ኢየሱስ ራሱ መንገድ ነው። ክርስቶስ ኢየሱስ ራሱ ሕይወት ነው። ስለዚህ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ በማመን ነው እና ወደ አብ የሚያደርሰው መንገድም ደግሞ ራሱ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ በዚህ ቦታ ላይ ይናገራል። እንደዚሁም ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ድነት በሌላ በማንም አይገኝም፣
እንድንበት ዘንድ ለሰዎች ከሰማይ በታች የተሰጠ ስም እርሱ ኢየሱስ ይባላል ይላልና ኢየሱስ ማለት ከሰማይ በታች እንድንበት ዘንድ የተሰጠን ብቸኛ ስም ነው። ከክርስቶስ ኢየሱስ አዳኝነት ውጭ ሌላ አዳኝነት የለም። እንድንበት ዘንድ የተሰጠን ሌላ ስም ደግሞ የለም። ይሄ ብቸኛ ስም ኢየሱስ ክርስቶስ እንደሆነ በዚህ መጽሐፍ ላይ በስፋት ተተርኮ እንመለከታለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ደግሞ በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ ከኃጢአታችን በደሙ አጥቦ ከኃጢአታችን ነፃ አድርጎን እንደ ባዘቶ አንጥቶን ንጹህ አድርጎን እንደ በረዶ አንጥቶን ከእግዚአብሔር አብ ጋር ያስታረቀን አንድ አስታራቂ አለ፣ እርሱም ኢየሱስ ነው። ኢየሱስ ክርስቶስ ባስታረቀን ኖሮ ከእግዚአብሔር አብ ጋር በሰላም አንሆንም ነበረ። ከእግዚአብሔር አብ ጋር የተጣላነው ደግሞ በምን ምክንያት ነው? በአመፃችን ምክንያት ነበረ፣ በኃጢአታችን ምክንያት ነበር። ይህንን አመፃችንን ያስወገደው ኃጢአታችንን ያስወገደው በደሙ ያጠበልን ክርስቶስ ኢየሱስ እሱ ስለሆነ በእርሱ በኩል ኃጢአታችን ተወግዶልናል። ስለዚህ አስታራቂው ማን ነው? ክርስቶስ ኢየሱስ ነው። ስለዚህ በአስታራቂው በኩል ነው መድረስ የምንችለው ወደ አብ፣ ወደ አባታችን ጋር መድረስ የምንችለው፣ ከአባታችን ጋር መታረቅ የምንችልበት ብቸኛ መንገድ ክርስቶስ ኢየሱስ መሆኑን እነኚህ ጥቅሶች በደንብ አድርገው ያብራሩልናል። ዮሐንስ ምዕራፍ 10:9 ላይ የመጨረሻ ጥቅስ ይሆናል። በሩ እኔ ነኝ ይላል። በሩ እኔ ነኝ፣ በእኔ በኩል የሚገባ ሁሉ ይድናል። በክርስቶስ ኢየሱስ በኩል የሚገባ ሁሉ ይድናል። ያለ ቅድመ ሁኔታ፣ ምንም ቅድመ ሁኔታ የለውም። በክርስቶስ ኢየሱስ በኩል የገባ ሁሉ ይድናል። ምክንያቱም እውነተኛው የበጎች በር ክርስቶስ ኢየሱስ ስለሆነ ወደ ድነት የሚያደርሰን ወደ አብ የሚያደርሰን ትክክለኛው የእግዚአብሔር በግ ኢየሱስ ክርስቶስ ስለሆነ በክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብቸኛ ልጁን ኢየሱስ ክርስቶስን እግዚአብሔር አብ ወደ ምድር እንዲሁ ልኳልና በነፃ ሰጥቶናልና ስጦታችን ነው። ስለዚህ ስናጠቃልለው ለመዳን ምን ማድረግ አለብን? በክርስቶስ ኢየሱስ ማመን፣ ኮንፈስ ማድረግ፣ ኃጢአታችንን መናዘዝ፣ ከዛ በኋላ እኔ የክርስቶስ ነኝ ብለን በአንደበታችን ማወጅ፣ ከዛ የእግዚአብሔር ሆነን ደግሞ ድነታችንን ተቀብለን ክርስቶስ ኢየሱስ በመስቀል ላይ የሰራልን ስራ የራሳችን አድርገን ተቀብለን ኢየሱስ ክርስቶስን ተቀበሉ ብለን ለሰዎች ስንነግራቸው እያን ያለነው ብዙ ሰዎች እንደሚናገሩት እንደሚቀልዱበት እያን ያለነው የተሰራና ያለቀለት ስራ ነው ማለታቸው። ተሰርቶ ያለቀ ስራ ነው። ምንም የምትለፋው የምትደክመው ነገር የለም። ለመዳን የምትጨምረው ስራ የለም። አንተ መስራት ያለበት ነገር የለም። ማንም ሰው መስራት ያለበት ነገር የለም። መዳን ኦልሬዲ ተረጋግጧል። በማን? በክርስቶስ ኢየሱስ። ክርስቶስ ኢየሱስ ኃጢአታችንን በመስቀል ላይ ቸንክሮታል። ስለዚህ በክርስቶስ ኢየሱስ የሚያምን ሁሉ ኃጢአቱ፣ በደሉ፣ መተላለፉ በመስቀል ላይ ተቸነከረለት ማለት ነው። ኦልሬዲ የተሰራ ነገር ነው። የተሰራው ከ2000 ዓመት በፊት ነው። ስለዚህ ከ2000 ዓመት በፊት በተሰራልን ነገር ላይ ማመን ለኛ ዛሬ የዘላለም ሕይወት ያስገኝልናል። ነገም የሚመጣ ሰው ካለ ስቲል የሚያምነው የዛሬ 2000 ዓመት ገደማ በተሰራው ስራ ላይ ነው የሚያምነው። ስለዚህ የተሰራልህን ስራ ትቀበላለህ ወይ ማለት ነው። አሁን እቀበላለሁ የሚል ሰው ዛሬውኑ ድኗል። አልቀበልም የሚል ሰው ደግሞ ዛሬውኑ አልዳንም። ክብር ለእግዚአብሔር ይሁን። እንደዚህ